ቤታቸው እየተገባደደ የመጣ ይመስላል። ወንበራቸው እየተነቃነቀ ነው። ቼልሲ በሰሞኑ ውጤቱ እጅግ ደካማ ውጤት እያስመዘገበ የሚገኝ ክለብ ነው። ፕሪሚየር ሊጉ ሲጀመር ለዋንጫ ከሚጠበቁ ክለቦች መካከል አንዱ ቼልሲ ነበር። ምክንያቱም ቼልሲ የፊፋ የክለቦች ዓለም ዋንጫን አሸንፎ የመጣ ቡድን እንደሆነ ይታወቃል። ነገር ግን ይሄ ቡድን አሁን ላይ ራሱን አጣብቂኝ ውስጥ እየከተተ የመጣ ነው። ለዚህ ደግሞ ተጠያቂው ኢንዞ ማሬስካ ሆነዋል። ኢንዞ ማሬስካ ከቼልሲ አሰልጣኝነት ሊሰናበቱ መሆኑ እየተነገረ ይገኛል። ምናልባት ከሁለት ሳምንት በላይ የዘለለ ዕድሜ ያላቸው አይመስልም ኢንዞ ማሬስካ። ይህንን ጉዳይ እናነሷለን። ሶፊ ወደ ኢንዞ ማሬስካ እና ወደ ስንብታቸው አሁን ሰሞኑን ትልቁ መነጋገሪያ ነጥብ ይሄ ሆኗል። ግርምዬ ስንብታቸው ሁለት ሳምንት አይቆይም፣ ሁለት ቀንም ላይ ቆይ ይችላል። እውነት ለመናገር አሁን ባለው ፍጥነት ማለት ነው ያልተጠበቀ ነው። ኢንዞ ማሬስካ አንደኛ የልቀቁኝ ጥያቄ አስገብቷል። የልቀቁኝ ጥያቄ ማስገባታቸውን ተከትሎ የቼልሲ ቦርድ አስቸኳይ ስብሰባ ለዛሬ ጠርቷል። ስለዚህ ላይቆዩ ይችላሉ፣ ዛሬ ሊወሰንላቸው ይችላል። አሁን እንግዲህ የኢንዞ ማሬስካን ስንብት የሚወስኑ ጉዳዮች ከውል ማፍረሻ ጋር ተያይዞ ብዙ ጊዜ አሰልጣኝ ከሆነ ልቀቁኝ የሚለው ውል ማፍረሻ ይከፈለው። ግን እሳቸው ውል ማፍረሻውም እንዲከፈላቸው ይፈልጋሉ። ለቀውም ውል ማፍረሻውንም ይፈልጋሉ። መልቀቂያም አስገብተዋል እና እሱን አሁን ነገሩን ትንሽ ያወሳሰበው የሚል ነገር እየተቀመጠ ነው ያለውና በዚህ ሂደት ውስጥ እንግዲህ ቦርዱ የሚወስነው ውሳኔ ይጠበቃል። ቦርዱ አይ በቃ የመልቀቂያ ገንዘባቸውን እንክፈላቸው፣ ነገር ግን መልቀቅ ይችላሉ ሊል ይችላል። አይ የለም የመልቀቂያ ክፍያቸውን አንከፍልም፣ ከፈለጉ መልቀቅ ይችላሉ የሚል ውሳኔም ሊያስተላልፍ ይችላል። እነዚህ ሁለት ውሳኔዎች ናቸው የሚጠበቁ። ዞሮ ዛሬ ቦርዱ ጠርቷል። እንዲህ አይነት ነገሮች ከተጠሩ የቦርዱ ውሳኔ ከተጠበቀ ደግሞ ሞሮርለስ የመልቀቅ ዕድላቸው ሰፊ ይመስላል። ዛሬም ይሄ ሊገለጽ ይችላል ከኢንዞ ማሬስካ ጋር ተያይዞ። ኢንዞ ማሬስካ በነገራችን ላይ ሶፊዬ እንደምትመለከተው አሁን ዘሰን ይዞት የወጣው ከ4 ደቂቃ በፊት ነው። ኢንዞ ማሬስካን ከአሰልጣኝነት ለማባረር ቼልሲ ስብሰባውን ጀምሯል። ቦርዱ እንዳልኩት ነው እንግዲህ ያው እያነሳ ነው እንደነበረው ቦርዱ ስብሰባ ጠርቷል። ያው ዛሬ ጨርሷል ተብሎ ይጠበቃል። የቅርብ ጊዜ መጎረባበጣቸውና ድንገት እኔ የፈጠነው ፍቺ ብየዋለሁ። ይሄንን ነገር ድንገት በቃ የተከናወነ ፍቺ ነው፣ ያልተጠበቀ ፍቺ ነው። የኢንዞ ማሬስካ ከሰሩት ስራ አንጻርና ካደረጉት ነገር አንጻር የተወሰነ ጊዜ የሚፈልግና የሚያስፈልጋቸው ይመስላሉ። ቢደረግላቸውም የሚከፋ አይደለም ለኢንዞ ማሬስካ። ምክንያቱም ባለፈው የውድድር ዓመት በሶስቱም የውድድር አይነቶች በተሳተፉባቸው አመርቂ ውጤት ነው ያስመዘገቡት። በፕሪሚየር ሊጉ ሻምፒዮንስ ሊግ የገቡበት ሂደት አለ። እንደዚሁም በኮንፈረንስ ሊግ ዋንጫውን ወስደዋል። ከዛም ባለፈ የክለቦች የክለቦቹ ዋንጫን ሲያነሱ የቼልሲን ካዝና ሞልተውለታል። ከፍተኛ ገንዘብ ነው በዓለም በየትኛውም ሽልማት ሻምፒዮንስ ሊግን በለው ፕሪሚየር ሊግን በየትኛውም ሽልማት ታይቶ የማይታወቅ ሽልማት ነው ፊፋ የሰጠው ለአንድ ወሩ ዝግጅት እና ከዚህ አንጻር ኢንዞ ማሬስካ ከሰሩት ስራ አንጻር ያው ወጣ ገባ እያሉም ቢሆን ቼልሲዎች ይታገዟቸዋል የሚል ነገር ነበረ። ዓለም ዋንጫውን ስለወሰዱ ዓለም ዋንጫውን ወስደዋል፣ ኮንፈረንስ ሊግ ወስደዋል፣ ቶፕ 4 አስገብቷቸዋል ወይም ሻምፒዮንስ ሊግ ገብተዋል፣ ቶፕ 5 ውስጥ ጨርሰው እና መሰል ነገሮች ስትመለከት ይመስላል ያን ያህልም በዚህ ልክ የሚፈጥን አይመስልም። የመጀመሪያ የግጭት ነጥባቸው 13 ዲሴምበር በነበረ ጨዋታ ላይ ከኤቨርተን ጋር በነበራቸው ጨዋታ ላይ በዛ ጨዋታ ነጥብ ማጣታቸውን ተከትሎ መጥፎ 48 ሰዓታት አሳልፍ ያለው የሚል መግለጫ ሰጡ ኢንዞ ማሬስካ። በቀጣዩ ጨዋታ እስኪ ምንድነው መጥፎ 48 ሰዓታት ያሉት ምንድነው ተብሎ ሲጠየቁ መናገር አልፈለጉም። ያወራሁት እኮ እንግሊዘኛ ነው፣ ጣሊያንኛ ወይም ሌላኛ ቋንቋ አላወራሁም። ስለዚህ በፈለጋችሁት መተርጎም ትችላላችሁ። መጥፎ 48 ሰዓታት አሳልፍ ያለው ከግል ህይወቴ ጋር ሳይሆን ከክለቡ ጋር በተያያዘ የሚል ነገር ነው ያነሱት። በዚህ ውስጥ እንግዲህ በትልቁ የሚነሳው ነገር ኢንዞ ማሬስካ ለቼልሲ ውለታው ያለው ብሎ ያስባሉ። ሻምፒዮንስ ሊግ አስገብቻለሁ፣ ኮንፈረንስ ሊግ የክለቦች ዓለም ዋንጫን ዳጎስ ያለ ገንዘብ የሚያስገኘው ነው ዋንጫ አንስቻለሁ ብሎ ያስባሉ እና ያን በማድረጌ ክብር ይገባኛል፣ ክብር ሊሰጠኝ ይገባል የሚል አቋም አላቸው። ቼልሲዎች ደግሞ እርሳቸውን አፕሮች የሚያደርጉበት መንገድ ዋንጫ እንዳነሳ አሰልጣኝና መሰል አሰልጣኝ ሳይሆን እንደ ተራ አሰልጣኝ ወይም እንደ ቀጣሪና እንደ ተራ ቀጣሪና ተቀጣሪ አይነት ስሜት ነው ያለው ነው። በቤት ውስጥ እያከበሩኝ አይደለም
ተገቢውን ሪስፔክት እየሰጡኝ አይደለም የሚል እምነት ስላላችሁ ነው ኢንዞ ማሬስካ መጥፎ 48 ሰዓታት አሳልፈዋል የሚሉ። ምክንያቱም የቼልሲ ቦርድ ጠርቶ አስጠንቋቸዋል፣ ጫና ፈጥሮባቸዋል። ከዛ በኋላ ግን ነገሩ በረድ ያለ ይመስል ነበር። ከባርሴሎና ጋር አሸነፉ፣ ከአርሰናል ጋር አቻ ወጡና ነገሩ ወደ መብረድ መጣና እርሳቸውም ውጤት አመጡ። ቀና ብለው መናገር ጀመሩ። እንደ ቼልሲ ትክክለኛው ሰው ነኝ እስከ ማለት ድረስ የደረሰ አስተያየት ሰጡ። ባለፉት 7 ተከታታይ ጨዋታዎች ግን አንድ ድል ብቻ ነው ማስመዝገብ የቻሉት። በ7 ጨዋታ አንድ ድል ብቻ ነው ያስመዘገቡት። እየመሩ 15 ነጥብ አንጠባጥበዋል። ይሄ ነው ቼልሲዎችን ወደ ስንብት መግቢያ መንገድ የፈጠሩ ወይም ያን ነገር ያደረገው። በተለይ ከቦርንማውዝ ጋር የነበረው ጨዋታ ላይ 2-2 አቻ ያወጡበት ጨዋታ በኋላ ግንኙነታቸው የቼልሲና የኢንዞ ማሬስካ ግንኙነት እንዳበቃለት የሚያሳይ ምልክት ታየ። ጋዜጣዊ መግለጫው ላይ ኢንዞ ማሬስካ መገኘት ሲገባቸው የተገኘው ምክትል አሰልጣኝ ዊሊ ካባየሮ ነበረ እና ካባየሮ በተገኘበትና መግለጫ በሰጠበት ሰዓት ላይ ብዙዎች ከህመም ጋር ከመሰል ነገር ጋር አያይዘውን ነበረ። ትናንት ከሰዓት በኋላ በወጣው መረጃ መሰረት ግን አይደለም እኮ እርሳቸው ቼልሲ መልቀቅ ስለሚፈልጉ ወይም ከቼልሲ ጋር ከአመራሮቹ ጋር ያላቸው ግንኙነት ጥሩ ስላልሆነ በዛ ምክንያት የተፈጠረ ነገር ነው የሚል አስተያየታቸውን አስቀመጡ። ያቺ የዲሴምበር 13ቷ 48 ሰዓታት ሳልተኛ 48 ሰዓታት ተጨንቄ ነው የቆየሁት፣ መጥፎ 48 ሰዓታት ነው ያሳለፍኩት የሚለው ሐሳብ ከመገለጹ በፊት ግን ይሄ ነገር ከመነገሩ በፊት በኢንዞ ማሬስካና በቼልሲ መካከል ነገሮች ሻክረው ነበረ። በሁለት ምክንያቶች ናቸው ነገሮች የሻከሩት። አንደኛው ከታክቲክ ጋር በተያዘና ከቅያሪ ጋር በተያዘ የቼልሲ አመራሮች ደስተኛ አይደሉም። የሚጠቀሙት ታክቲክና የተጫዋች ቅያሪዎቻቸው አላስደሰቷቸው። ይህም እንግዲህ በቦርንማውዝ ጨዋታ ላይ ጭምር ደጋፊዎች ቡ ሲልባቸው ነበር፣ ሲጮሁባቸው ነበር እርሳቸው ላይ ከአቃየር ጋር በተያዘ ታክቲካል እኚህ ሰው ጣልቃ ይገባባቸው ነበር ማለት ነው። ቦርዱ ወይም አመራሩ ወይም የስፖርት ዳይሬክተር ክፍሉ ወይም የቴክኒክ ዳይሬክተር ክፍሉ ጣልቃ ይገባባቸው ነበር። ይህ አንዱ የግጭታቸው መነሻ ነው። ጣልቃ ገብነት አለ በስራዬ ላይ የሚል። ሁለተኛውና በጣም ትልቁ ነገር ግን ውሳኔ ሰጪ አልነበሩም በቆይታቸው በቼልሲ ቆይታቸው። መጀመሪያ ላይ አሜን ብለው ተቀብለዋል። ምክንያቱም ዋንጫ አላነሱም፣ ያመጡትም ነገር ስለሌለ በዝውውሮች ላይ ውሳኔ ሰጪ አልነበሩም። የመጨረሻ ውሳኔ እርሳቸው አልነበረም። ዝውውሮች ላይ ይመርጣሉ፣ ከሌቢዮን የሚል አስተያየት ይሰጣሉ፣ ግን የመጨረሻውን ውሳኔ እርሳቸው አልነበረም የሚያስተላልፉት። ለምሳሌ አርሰናል ላይ አሁን አርቴታ ነው የሚያስተላልፉ። የመጨረሻው ውሳኔ አርቴታ ነው። ኢቨን ማንቸስተር ዩናይትድ የመጨረሻው ውሳኔ ሮብን አሞሪም ነው። በቼልሲ ግን የመጨረሻው ውሳኔ እሳቸው አልነበረም። ሞር የዳይሬክተሮቹና የአመራሮቹ ነበር። ይሄ ነገር ግን በክረምቱ የዓለም ዋንጫን ሲያሳኩ፣ ኮንፈረንስ ሊግን ሲያሳኩ፣ ወደ ቶፕ 4 ሲገቡ ይቀየራል የሚል እምነት ነበረባቸው ጣሊያናዊ አሰልጣኝ ኢንዞ ማሬስካ። አልተቀየረም። በምንም ነገር ላይ ውሳኔ ሰጭነታቸው በፈለጉ ልክ ማግኘት አልቻሉ። ስለዚህ እነዚህ ነገሮች ናቸው ግጭቱን ያሰፉት፣ ግጭቱን ችግር ውስጥ የከተቱት። ሊድስ፣ አትላንታ፣ አስቶን ቪላ ያስተናገዷቸው 3ቱ ሽንፈቶች በተለይ ጥርስ አስነክሶባቸዋል። እናም ቼልሲ በ3 ዓመታት 5ኛ አሰልጣኝ ላይ ያሰናብት ነው። ግራም ፖተር፣ ቶማስ ቱሄል፣ ፖቼቲኖ እያን ቶዲ ቦሆሊ አሜሪካዊ ባለሀብት ወደ ቼልሲ ባለሀብትነት ከመጡ በኋላ 5ኛ አሰልጣኝ ላይ ያሰናብቱ ነው። ኢንዞ ማሬስካን ያመጧቸው ከሌስተር ሲቲ ነው። ሌስተር ሲቲ ወደ ፕሪሚየር ሊግ ያሳደጉ ናቸው። አሁን ላይ ገበያው ላይ በዚህ ሰዓት ላይ በፍጥነት የሚመጣ አሰልጣኝ እንደሌለ ይረዳሉ። ከኢንዞ ማሬስካ ጋርም ከዚህ በኋላ ወድና ጀርባ የሆኑ ይመስላሉ። ማን ይተካል ነው ጥያቄው? አዎ አንደኛ ወድና ጀርባ የሆኑበት እንደው ቼልሲ ለማሰናበት ፈልጎ ቦርዱ ቆይ እስቲ ያለ ቢቆይ ችግር የለው። አሁን ከሳቸው የመጣው ጥያቄ አሁን በቃ ነገር ተበላሸ ማለት ነው። ቆዩ ማለት እርሳቸውን ሰው ልጅ ያለ ፍላጎት የማቆየት ስሜት ነው የሚኖረው። ልቀቁኝ ብለዋል። ልቀቁኝ ሰጣችሁ የመልቀቂያ ዋጋዬን አሰናብቱኝ የሚል ጥያቄ ነው ያቀረቡት። የሁሉ ማፍረሻዬን ሰጣችሁ አሰናብቱኝ ያሏቸው። ስለዚህ ከዚህ በኋላ አብረው ይቀጥሉ እንኳን በልመና ውስጥ የሚኖር መቀጠል ነው የሚሆነው። ይሄ ደግሞ እርግጠኛ ነኝ ቼልሲዎችም አይፈልጉትም።
ቶድ ቦሊ የሚፈልጉት አይመስለው። ዳይሬክተሮቹ ሚና አይፈልጉም። በነገራችን ላይ ከቶድ ቦሊ በላይ በዳይሬክተርነት ሚና ያሉና የባለሀብት ድርሻ ያሏቸው ሌሎችም ስማቸው ከፍ ብሎ የማይጠቀስ ሰዎች አሉ። አንዴ እግር ኳስ ላይ ከሻከረ ልብ ሻከረ ከባድ ያውቁታል። ማንም ያውቃል። ኦቤስ ነው። ስለዚህ አሁን ቼልሲ በእርግጥ ብዙ አማራጮችን እያየ ነው። አንዶኒ ራዮላን ይላል፣ ኦሊቨር ግላስነርን ይላል፣ ሮቤርቶ ዲዘርቢን ከማርሴ የማምጣት ፍላጎት አላቸው፣ የቀድሞውን የብራይተን አሰልጣኝ እና ሌሎችንም። ነገር ግን አሁን ባለው ጊዜው አሰልጣኝ አድርገው ሊሾሙት የሚችለው በፈረንሳይ ሊግ 1 በስትራስቡርግ እግር ኳስ ክለብ ጥሩ ብቃቱን እያሳየ የሚገኘውን አሰልጣኝ ሊቻም ሮሴራሪዮን ነው መሾም የሚፈልጉት። አሁን እጃቸው ላይ ያላቸው አማራጭ ስትራስቡርግን በእርግጥ የእሱን ቦታ የሚሸፍን አሰልጣኝ መፈለግ አለበት፣ ግን ቀላል ነው። ምክንያቱም ስትራስቡርግ የቼልሲ እህት ክለብ ነው። ከእህት ክለቡ ስለሆነ ዝውውሩ በቀላሉ ጊዜ ሳይፈጅና ገንዘብ ሳይፈጅ መከናወን የሚችል ነው። የሊቻም ሮሴኒዮሬ ዝውውር ማለት ነው። እስከ ዓመቱ መጨረሻ በእርሳቸው የመጠቀም ሂደት ውስጥ ሊገቡ እንደሚችሉ የመረጃ ምንጮች እየጠቆኑ ነው የሚገኙት። ከዛ በኋላ ዲዘርቢንም ግላስነርንም አሁን ግላስነር በፓላስ አልቀጥልም ብለዋል። ያው ይታወቃል። ኦብቪየስሊ እንደ ቼልሲ አይነት ከፓላስ ከፍ ያሉ ቡድኖችን ፍለጋ ነው። ስለዚህ የኢንዞ ማሬስካ የቼልሲ ልዋ እዚህ ጋር የተቋጨ ይመስላል። ማረጋገጫው ብቻ ነው የሚቀረው። ከቦርዱ ስብሰባ ኢመርጀንሲ ስብሰባ ጠርተዋል። እሳቸው መልቀቂያ አስገብተዋል። ጋዜጣ መግለጫ መስጠት አልፈለጉም። ሙዳቸው ጥሩ አይደለም። አብሮ በዚህ ሁኔታ ውስጥ መቀጠል ደግሞ ለቼልሲ ጥሩ እንደማይሆን ግልጽ ነው። ስለዚህ በእሁዱ የማንቸስተር ሲቲ ጨዋታ ላይ ኢንዞ ማሬስካ ቼልሲን ሲመሩ ላንመለከታቸው እንችላለን። ቼልሲ በአዲስ አሰልጣኝ ሊገባ ይችላል። ግን ኢንዞ ማሬስካ ከተጫዋቾች ብዙ ተቃውሞ የለባቸውም። በነገራችን ላይ አብዛኞቹ ተጫዋቾች እርሳቸው ላይ ያን ያህል የከፋ ተቃውሞ የላቸውም። ከቡድኑ ውጭ ያሉት እንደነ ራሂም ስተርሊንግ፣ አሌክሲ ደሳሲ አይነት ተጫዋቾች ካልሆኑ በስተቀረ ቡድኑ ውስጥ ያሉ ተጫዋቾች ብዙም፣ ምክንያቱም ሮቴሽን በደንብ ይጠቀማሉ። በደንብ ሮቴት የሚያደርጉ አንዱም በቦርንማውዝ ጨዋታ ላይ ጥያቄ ያስነሳባቸው ሪቼ ጄምስ፣ ፔድሮ ኔቶና ጆዋ ፔድሮ ለምንድን ያስቀመጡ የሚል ነው ውሳኔያቸው። አንዱ ችግር አለበት ተብሎ ጥያቄ የተነሳበት ጥያቄ እና መሰል ነገር ማለት ነው። ሶ እንግዲህ የፈጠነው ፍቺ በኢንዞ ማሬስካና በቼልሲ መካከል ዛሬ ሊያልቅ የሚችልበት እድል እንዳለ የመረጃ ምንጮች እየጠቆሙ ነው የሚገኘው። ያልተጠበቀ ያልተገመተ እና በዚህ ልክ ይፈጥናል ተብሎ የማይገመት እኔ ቢያንስ 2 ሳምንት 3 ሳምንት ይጠብቋቸዋል፣ የተወሰኑ ጨዋታዎችን ያያቸዋል የሚል ግምት ነበረኝ። ግን ያ መሆን አልቻለም። ግርምዬና ኢንዞ ዛሬ ምናልባት የቼልሲ አሰልጣኝነት ላይ ተነስቷል የሚሉ ዜና ብትሰሙና ብታዩ ብዙም እንዳይደንቃችሁ ነው ማለት ያልነው። ግርምዬ አሁን የወጡ መረጃዎችን ስናይ ምንም ጥያቄ የለውም ኢንዞ ማሬስካ ዛሬ ከአሰልጣኝነታቸው እንደሚሰናበቱ መረዳት ማየት ይቻላል።